ጤና ይስጥልን ተከበራችሁ የሬዲዮ ቤተሰቦችና አድማጮች ዕለቱን ዜናዎች እናሰማችኋለን። ዜናውን እናሰማችሁን ሀብታሙ አስፋና ታምሩ ገዳን ባለንበት ሰዓት አቆጣጠር የዛሬ ግንቦት 7 ቀን 2017 ዜናዎችን ከማሰማታችን በፊት አርዕስተ ዜናውን እናስቀድማለን። የፋኖ ብሔራዊ ኃይል እየተጠናከረ መምጣትና ኮማንዶዎቹ ያገዛዙ መሸበርና የጤና ተቋማት ላይ የነገው ስብሰባ ሰነድ ዋትና ማስጠንቀቂያው የጤናው ንቅናቄና እስር የችሎቱ ድራማ የኦፌኮ ምሬት አስገራሚው ቀዶ ጥገናና የደሃው ፕሬዝዳንት ሞት የሚሉና ሌሎችም ወቅታዊ ዜናዎች አሉን። ዝርዝሩን እንሆ። የአማራ ፋኖ ብሔራዊ ኃይል በጎጃም ቀጠና ሐዲስ ዓለማየሁ 7ኛው ክፍለ ጦር በምስራቅ ጎጃም ዞን የምትገኘውን የጁቤ ከተማን በወሰደው ጥቃት ለሰዓታት ተቆጣጥሮ የብልጽግና አመራሮችና በርካታ የነፍስ ወከፍ መሳሪያና ተተኳሽ መማረክ መቻሉን አስታውቋል። የአማራ ፋኖ ብሔራዊ ኃይል በጎጃም ቀጠና የተወሰዱ ወታደራዊ እርምጃዎችን አስታኮ ዛሬ ግንቦት 7 ቀን 2017 ባወጣው በዚሁ መግለጫ 7ኛው ሐዲስ ዓለማየሁ ክፍለ ጦር ባደረገው ጥምር የማጥቃት እርምጃ ከፍተኛ ጀብዱ መፈጸሙ ተጠቅሷል። በዚህ ውጊያ መብረቁ ብርጌድ፣ አብራጅት ብርጌድ፣ አባይ ብርጌድ፣ ተላጓሉ ብርጌድ እና ጥቁር አንበሳ ተወርዋሪ እንዲሁም ልዩ ኦፕሬሽን ቡድን የተሳተፉ ሲሆን የጁቤ ከተማ አንበር ከተማና ደን ቀበሌ ላይ በተለያዩ 3 ግንባሮች ውጊያ መካሄዱ ተጠቅሷል። በርከት ያለ ጠላት ኃይል የተደመሰሰ ሲሆን 27 መቁሰላቸውን 3 የብልጽግና አመራር ተማርከዋል። 6 ክላሽ እና ከ3200 በላይ የክላሽ ጥይት፣ 1250 የብሬን ጥይት፣ የወገብ ትጥቆችና 1 ስታር ሽጉጥ ገቢ መደረጋቸውን ከዚህ በተጨማሪ አንበር ከተማ ላይም ድንገተኛ ጥቃት በብልጽግና ቢሮ ላይ መሰንዘሩም ቢሮውን ሲጠብቁ የነበሩ ጭምር የተደመሰሱበት በዘሪውን 13 ፋኖ ባበለጸገው መሳሪያ የተወሰነዘረ ጥቃት መሆኑም ታውቋል። በሌላ ግንባር ጃዊ ከተማ ዛሬ ግንቦት 7 ቀን 2017 4ኛው ክፍለ ጦር የነበልባሉ ነጋሽ ብርጌድ ከጠዋቱ 12 ሰዓት ወደ ጃሂማላ ከተማ ሰርጎ በመግባት የሻለቃ አመራርን ጨምሮ በርካታ የጠላት ኃይል ሙትና ቁስለኛ በማድረግ ድል መቀዳጀታቸው ተገልጿል። የቀኝ ጌታ ይፍታይ ንጉሴ ኢንጂነር ክበር ተመስገን ብርጌድም አንጀኔ ከተማ ላይ ወደ ደጋዳሞት ኦፕሬሽን ለማድረስ ሲንቀሳቀስ በነበረው የጠላት ስልጣን አስጠባቂ ጦር ላይ በደፈጣ በተሰነዘረ ጥቃት ጠላት ከፍተኛ ኪሳራ ማስተናገዱ ተገልጿል። በተመሳሳይ ተፈራ ዳምጤ 2ኛ ክፍለ ጦር ደጋዳሞት ብርጌድ ወደ ደጋዳሞት ከተማ የተንቀሳቀሰውን ጠላት በተጠና እርምጃ ሙትና ቁስለኛ ማድረጋቸው ተገልጿል። ይህ በእንዲህ እንዳለ በፋኖ ስም ሲዘርፉ በነበሩ ላይ ፋኖ እርምጃ መውሰዱም ታውቋል። በትላንትናው ዕለት የአማራ ፋኖ ብሔራዊ ኃይል ጣና መብረቅ ብርጌድ የባህር ዳር ሻለቃ በበቂ መረጃ በተጠና መልኩ በፋኖ ስም ሲዘርፉና ሲያግቱ የነበሩ ግለሰቦች ላይ እርምጃ መውሰዱን አስታውቋል። ፋኖ ሀብታሙ የሱፍ የአማራ ፋኖ ብሔራዊ ኃይል 1ኛ ክፍለ ጦር ህዝብ ግንኙነት ኃላፊ ባወጣው በዚሁ መረጃ ኮድ 4 ሰሌዳ ቁጥር 2267 ባሉላ የተሰኘውን ተሽከርካሪ በመጠቀም 1ኛ ኃይሉ ተሰራ፣ 2ኛ ወቀት ታገኝ፣ 3ኛ ዋና ሳጅን ዮሐንስ በላቸው የተባሉ ትላንት ግንቦት 6 ቀን 2017 ከምሽቱ 12 ሰዓት ላይ ባህር ዳር ከተማ መኮድ ጀርባ ልዩ ስሙ አግታ ጎጥ ዝርፊያ ሲፈጽሙ የነበሩ ግለሰቦች ላይ እርምጃ ተወስዶ 2ቱ ሲያመልጡ 4ቱ የተለያዩ መታወቂያዎችን በመያዝ ዝርፊያ ላይ ተሰማርተው እንደነበር ተገልጿል። ዋና ሳጅን ዮሐንስ በላቸው፣ ጌታቸው አስማማው አለኸኝ የሆራሚት መታወቂያ የያዘ ኤርሚያስ መልካሙ መንጃ ፍቃዱ ታሳስ 3 የወጣ 1 ኮፍ ማይካ ክላሽ 4 ካዝናና 240 ክላሽ ተተኳሽና የደረት ትጥቅ ከዘራፊዎቹ ላይ የተማረከ ሲሆን ዋና ሳጅን ዮሐንስ በላቸው በተሰነዘረው ጥቃት በወቅቱ መደምሰሱን ለዝርፊያ ሲጠቀሙበት የነበረም ተሽከርካሪ በፋኖ ጥቃት ከጥቅም ውጪ መሆኑን ጠቅሷል። በቀጣይም በፋኖ ስም ዝርፊያ በሚያካሄዱ ግለሰቦች ላይ የተጠናከረ መረጃ በመያዝ እርምጃ መውሰዱን አጠናክሮ እንደሚቀጥል ፋኖ ሀብታሙ የሱፍ አማራ ፋኖ ብሔራዊ ኃይል 1ኛ ክፍለ ጦር ቃል አቀባይ አስታውቋል። ከወታደራዊ እንቅስቃሴዎች በተጨማሪ አማራ ፋኖ ብሔራዊ ኃይል በጎጃም ቀጠና 8ኛው በላይ ዘለቀ ክፍለ ጦር ደባይ ጮቄ ብርጌድ ለወራት ያሰለጠናቸውን ኮማንዶዎች አስመርቋል። የፋኖ ኮማንዶዎች በነጻ ቀጠና በማሰልጠን ላይ የሚገኘው የፋኖ ኃይል የትግሉ መዳረሻ የሚረዱ አዳዲስ ኮማንዶ ሰልጣኞችን በየጊዜው እያስመረቀ እንደሚገኝ የአማራ ፋኖ ብሔራዊ ኃይል ከጎጃም ቀጠና ዛሬ ግንቦት 7 ቀን 2017 አስታውቋል። በምርቃት ስነ ስርዓቱ ላይ የ8ኛው በላይ ዘለቀ ክፍለ ጦር ደባይ ጮርቄ ብርጌድ ምክትል ሰብሳቢ የሆኑት ፋኖ መምህር ይፍረድ ውዴ በምርቃት ስነ ስርዓቱ ላይ ለታደሙ የተለያዩ እንግዶች ንግግር በማድረግ የኮማንዶ ተመራቂዎች ልዩ የሚያደርገው 4ቱም የአማራ አጽመ ርስቶች የፋኖ አደረጃጀቶች የአንድነት ብስራት ባሰሙ ማግስት የተደረገ ምርቃት መሆኑን ተከትሎ ልዩ እንደሚያደርገው ገልጸዋል። ሌሎችም አመራሮች በስፍራው ንግግር ያደረጉ ሲሆን የተሳካ ምርቃት ስነ ስርዓት እንደነበር ተገልጿል። ይህ በእንዲህ እንዳለ ተመራቂ የፋኖ ኮማንዶዎቹ ልዩ ልዩ ወታደራዊ ትርኢት ያሳዩ ሲሆን በስፍራው የነበሩ የፋኖ አመራሮችና ጥሪ የተደረገላቸውን እንግዶች ያስደነቀ እንቅስቃሴ እንደነበርና ለአማራ ሕዝብ የገቡትን ቃል በማክበር የተሰጣቸውን ተልዕኮ እንዲወጡ ቃል ኪዳን መግባታቸው ጭምር ታውቋል።
ባለፈው ማክሰኞ በኢትዮጵያ ምርጫ ቦርድ ከፖለቲካ ፓርቲነት የተሰረዘው ህዝባዊ ወያነ ሓርነት ትግራይ ወይም ህወሓት ለአፍሪካ ህብረት ኮሚሽን አቤቱታም አቀረበ። ህወሓት የፕሪቶሪያው ሰላም ስምምነት ለሁለት ዓመታት በትግራይ የነበረውን አውዳሚ ጦርነት ማስቆሙን በመጥቀስ የጀመረው ሀተታም ስምምነቱ የግጭቱን ስር መሰረት በመንቀል ዘላቂ ሰላም የማምጣት ዓላማ እንደነበረው አውስቶ ይሁን እንጂ የኢትዮጵያ ብሔራዊ ምርጫ ቦርድ በዚህ የፕሪቶሪያው ሰላም ስምምነት ላይ አንደኛው ፈራሚ የሆነውን ህወሓት ህገወጥ በማለት መፈረጁ ከስምምነቱ መሰረት ሐሳብ ጋር እንደሚጣረስም ገልጿል። በፕሪቶሪያው ሰላም ስምምነት ላይ አንደኛው ለሌላኛው ዕውቅና እንደሚሰጥም መስፈሩን ያወሳው ህወሓት የፓርቲው መሰረዝ በሰላም ሂደቱ ላይም ተጽዕኖ እንደሚያመጣም ገልጾ ከዚህም አኳያ በፕሪቶሪያው ሰላም ስምምነት ላይ የማደራደር ሚና የነበራቸው አካላት አስቸኳይ ስብሰባ እንዲጠሩ ጉዳዩ በሚቀጥለው የአፍሪካ ህብረትም ሰላም ደህንነት ምክር ቤት ስብሰባ ላይ በአጀንዳነት እንዲቀርብ እነዚህ ሁለት ነገሮች እስከሚከናወኑ ድረስ የኢትዮጵያ መንግስት የምርጫ ቦርድን ውሳኔ ከማስፈጸም እንዲቆጠብ ጫና እንዲያደርግ ለአዲሱ የአፍሪካ ህብረት ኮሚሽን ኮሚሽነር ለጅቡቲያዊው መሐመድ አሊ የሱፍ ህወሓት አቤቱታም አስገብቷል። የበዚህ እንዳለ ህወሓት የተሰረዘው ውሳኔው የፕሪቶሪያው ሰላምነትን የሚጎዳ ነው ሲል ተቃውሞን አሰምቷል። የህወሓቱ ምክትል ሊቀመንበር አቶ አማኑኤል አሰፋም ከቢቢሲ ጋር በነበራቸው ቆይታም ፓርቲያቸው ከምርጫ ቦርድ የተሰረዘውን የመዝገብ የሚመዘገቡበትንና የሚተዳደሩበትን ስርዓትን የፕሪቶሪያው ሰላም ስምምነት በሚጎዳ መልኩ ተንቀሳቅሷል በማለት አቶ አማኑኤል የምርጫ ቦርዱን ወቅሰዋል። አቶ አማኑኤል እምነታቸው የብሔራዊ ምርጫ ቦርድ የኢትዮጵያ ፌደራል መንግስትን ወደ ሌላ መንገድም ለማምራት የሚያስችል መንገድም እየከፈተ ነው ሲሉም ቦርዱን ተችተዋል። የአማራ ፋኖ ብሔራዊ ኃይል በወሎ ቀጠና የላስታ ጀነራል አሳምነው ኮር ባንታ ባተ ክፍለ ጦርና አውጃኖ ክፍለ ጦር ራያ ቆቦ ጮቢ በርና ራያ አላማጣ ዋጃ ከተማ መግቢያ ላይ በየበኩላቸው ድል መቀዳጀታቸውን አስታወቀ። የአማራ ፋኖ ብሔራዊ ኃይል የላስታ ጀነራል አሳምነው ኮር ባንታ ባተ ክፍለ ጦር የተሳካ ኦፕሬሽን ሰርቶ ድል መቀዳጀቱና በሌላ ግንባር አውጃኖ ክፍለ ጦር ራያ ቆቦ ጮቢ በርና ራያ አላማጣ ዋጃ ከተማ መግቢያ አካባቢ ታላቅ ድል መቀዳጀቱን ዛሬ ግንቦት 7 ቀን 2017 ባወጣው መግለጫ ጠቅሷል። አሳምነው ኮር ባንታ ባተ ክፍለ ጦር በአርበኛ ማረጉ አስፋው የሚመራው ደጃዝማች ዋሽከም አድማሱ ሻለቃ ከጋሸና እስከ ስታይሽ ባለው ቀጠና የተጠና ውጤታማ ቀዶ ጥገና ኦፕሬሽን በማካሄድ በጠላት ላይ ከፍተኛ ኪሳራ ማድረሱን አስታውቋል። ከሁለት ቀናት በፊት ግንቦት 5 ቀን 2017 ከሌሊቱ 4 ሰዓት ተኩል እስከ ንጋስ 11 ሰዓት በተደረገ ተመሳሳይ ቀዶ ጥገና ኦፕሬሽን በኮኖረዳ ሐሙሲት ከተማ ላይ የነበረው ባንዳ አድማ ብተናና ሚሊሻ ባላሰበው ወቅት የተወሰነዘረበትን ድገተኛ ጥቃት ተከትሎ ከፍተኛ መደናበር ውስጥ መግባቱን ገሚሱ ወደ ጋሸና ከፊሉ ወደ ስታይሽ ከተማ መፈርጠጡን አስታውቋል። ከዚህ በተጨማሪ ጋሸና ከተማ ላይ አንድ ሻምበል የብልጽግና ስልጣን አስጠባቂ ጦር ኬላ ጥበቃ ላይ እንዳለ ድንገተኛ ጥቃት የተከፈተበት ሲሆን ኬላውን ለቆ ራስ አንቺም ከሚባል ሆቴል ራሳቸውን ደብቀው ያደሩ ቢሆንም በተጠና እርምጃ ፋኖ ሁለት የጠላት ኃይልና 4 ላሽኮፕ መማረኩን አስታውቋል። ይበንዲ እንዳለ የአማራ ፋኖ ብሔራዊ ኃይል በዚሁ ወሎ ቀጠና አውጃኖ ክፍለ ጦር ራያ ቆቦ ጮቢ በርና ራያ አላማጣ ዋጃ ከተማ መግቢያ አካባቢ ታላቅ ድል መጎናጸፉን አስታውቋል። ምስራቅ አማራ ኮር 1 አውጃኖ ክፍለ ጦር ራያ ቆቦ ጮቢ በርና ዋጃ ከተማ አካባቢ ዋልካ መንደር ላይ ከትላንት ግንቦት 6 ቀን 2017 ለዛሬ ግንቦት 7 ቀን 2017 ከሌሊቱ 7 ሰዓት እስከ ንጋት 11 ሰዓት በተደረገው ከባድ ትንቅንቅ በርካታ የአብይ አገዛዝ ዙፋን አስጠባቂ ሰራዊት በመደምሰስ ታላቅ ድል መጎናጸፋቸው ተገልጿል። አውጃኖ ክፍለ ጦር ሌሊት 7 ሰዓት ራያ ቆቦ ጮቢ በር ጥቁር አስፓልት ግራና ቀኙ ያሉ ተራራዎች ላይ ከባድ ኮንክሪት ምሽግ የሰራው ጠላት ላይ እስከ ምሽጉ ዘልቆ በመግባት በርካታ ዙፋን ጠባቂ ሰራዊቱን ሙትና ቁስለኛ በማድረግ ታላቅ ጀብዱ በመፈጸም ድል መቀዳጀታቸው ተገልጿል። በተጋድሎ ጠላት ምሽጉ ላይ በከበባ የተደመሰሰ ሲሆን ከራያ አላማጣ ተጨማሪ ኃይል ያስጠጋ ባለበት ወቅት ዋጃ ከተማ መግቢያ ዋልካ መንደር ላይ በደፈጣ በተሰነዘረበት ጥቃት እርዳታ ሰጣለው ያለው የጠላት ኃይል ተገርፎ ወደ መጣበት አላማጣ ከተማ መፈርጠጡ መግለጫው አመልክቷል። በዚህ ድንቅ የሌሊት ከባድ ጥቃት የተደናገጠው ጠላት መሃል ቆቦ ከተማ ላይ መድፍ በማጥመድ ከሌሊቱ 9 ሰዓት ተኩል ጀምሮ ከ20 በላይ የመድፍ ቅንቡላ ውጊያ ወደ ተካሄደበትና ህዝብ የሚበዛበት አካባቢ ጭምር ሲያስወነጭፍ ማደሩን ገልጿል። በዚህ ቆቦ ከተማ ህዝብ መሃል ሲተኮስ ባደረ መድፍ የፋሽስታዊውን አገዛዝ ማንነትና ተስፋ መቁረጥን ህዝቡ በግልጽ ማየት መቻሉን በአማራ ፋኖ ብሔራዊ ኃይል ከወሎ ቀጠና የህዝብ ግንኙነት ኃላፊ የሆነው ፋኖ አበበ ፈንታው ይፋ ባደረገው በዚህ መግለጫ አስታውቋል።
የደሞዝና የጥቅማ ጥቅምን ጨምሮ የጤና ስርዓቱም እንዲስተካከል ጥያቄ ካቀረቡ የጤና ባለሙያዎች መካከል ከ15 የሚጠጉ መታሰራቸው የንቅናቄው አስተባባሪዎችም ተናገሩ። ቢቢሲ ያነጋገራቸው የንቅናቄው አስተባባሪዎችም እንዳሉት የንቅናቄው መሪዎች ናቸው የተባሉ በርካታ ባለሙያዎች በመላው ኢትዮጵያ እየታሰሩ ነው፣ ከፍተኛ ጫናም እየደረሰባቸው እንደሆነም ጠቅሰዋል። ስማቸው እንዳይጠቀስ የገለጹት እነዚህ የሕክምና ባለሙያዎች ባለፈው ሳምንት የኢትዮጵያ ጤና ባለሙያዎች ማህበር ፕሬዝዳንት ጨምሮ በርካታ ባለሙያዎች በቁጥጥር ስር የዋሉ ሲሆን መንግስት የጤና ባለሙያዎችን የዳቦ ጥያቄ ከመመለስ አፈናና ወከባን እያከናወነ ነው ሲሉም ወቅሰዋል። የታሰሩ ያሉት ባለሙያዎች በአዲስ አበባ በተለያዩ ክልሎች ድንገተኛ ክፍልን ጨምሮ አገልግሎት እየሰጡ የነበሩ ነጭ ልብሳቸውን ወይም ጓን የለበሱ ባለሙያዎች መሆናቸውን አንድ አስተባባሪው ለቢቢሲም ተናግረዋል። የጥቁር አንበሳና የቅዱስ ጳውሎስ ሆስፒታል ባለሙያዎችን ጨምሮ የፈለገ ህይወት፣ የሐዋሳ ዩኒቨርሲቲ ሆስፒታል፣ የለኩም ሆስፒታል፣ በሲዳማ ክልል የጎንደር ዩኒቨርሲቲ፣ አዲስ ዓለም ነፋስ መውጫ ሆስፒታሎች ባለሙያዎች መታሰራቸውም ተገልጿል። በትላንትናው ዕለትም ጠዋት የቅዱስ ጳውሎስ ሆስፒታል ሐኪሞች ዶክተር ሳዶር በረከትና ዶክተር ኢፋም አዱኛም ከማደሪያቸው ወደ ሆስፒታል ሲገቡ በፖሊስ እንደተያዙ የአይን እማኞችና አስተባባሪዎቻቸው ለቢቢሲ ገልጸዋል። ሁለቱ ሐኪሞችም እንቅስቃሴውን ስለደገፉም አዲስ ገበያ የሚገኝ ፖሊስ ጣቢያ መታሰራቸውን የተናገሩት አንድ አስተባባሪ የፖለቲካ አጀንዳ አላችሁ ብለው እየመረመሯቸው ይገኛልም ብለዋል። የዳቦና የመብት ጥያቄ ባቀረቡ የጤና ባለሙያዎች ላይ እየደረሰ ያለውን ወከባ፣ እስራትና እንግልትን በተመለከተ መቀመጫውን በእንግሊዝ ሎንደን ያደረገው ዓለም አቀፉ የሰብአዊ መብት ተቋም አምነስቲ ኢንተርናሽናልን ጨምሮ በርካታ ድርጅቶች የፌደራል መንግስትና የክልል ባለስልጣናትም በአስቸኳይ ጣልቃ ገብነታቸውን እንዲያቆሙ የታሰሩትንም የሕክምና ባለሙያዎችንም በአስቸኳይ እንዲፈቱ ማሳሰቢያ ማውጣታቸው መዘገባችን ይታወሳል። የኢትዮጵያ የጤና ባለሙያዎች ንቅናቄ በሚል ስያሜ የደሞዝና ጥቅማ ጥቅም ጥያቄን ጨምሮ 12 ጥያቄዎችን ያነሱ ባለሙያዎች የ30 ቀናት የማስጠንቀቂያ ጊዜ ከሰጡ በኋላ ከግንቦት 5 2017 ዓ.ም ጀምሮ ከፊል የሥራ ማቆም አድማ መምታታቸው ይታወቃል። ይህ ሰብአዊና ህገ መንግስታዊ የሆነ የመብት ጥያቄያቸውን የጤና ሚኒስትርም ሆነ የመንግስት ኮሙኒኬሽን ቢሮ ኃላፊዎች እስካሁን ድረስ የሥራ ማቆም አድማ ለወጡት የጤና ተቋማት ባለሙያዎችን በተመለከተ እስካሁን ድረስ የሰጡት አስተያየት አለመኖሩ ተመልክቷል። የጤና ባለሙያዎችን ንቅናቄ ብልጽግና ፓርቲ ከስልጣን ግብ ጋር በማወዳደር ንቅናቄውን ለማፈን ሰነድ አዘጋጅቶ በነገው ዕለት የብልጽግና ፓርቲ አመራሮችና አባላትን ለማወያየት እቅድ ይዟል። የመወያያ ሰነዱ እጃችን ገብቷል። የጠላት አዲሱ የትግል ስልትና የመመከቻ አቅጣጫዎች በአዲስ አበባ ብልጽግና ፓርቲ ጽሕፈት ቤት ተዘጋጀ በተባለው ባለ 10 ገጽ ሰነድ የኢትዮጵያ ጤና ባለሙያዎች ያነሱትን ፍትሃዊ ጥያቄና የደሞዝና ጥቅማ ጥቅም ብቻ ሳይሆን የጤና ዘርፍ ጭምር እየተራቆተ ህዝቡ ሆስፒታል ሄዶ ማይታከምበት ሁኔታ እየተፈጠረ መምጣቱን፣ የሆስፒታል መሰረታዊ ቁሳቁሶች ባልተሟሉበት ሁኔታ በችግር ላይ እየሰሩ ያሉ የጤና ባለሙያዎች የሚከፈላቸው ደሞዝ ተቆራርጦ የሚደርሰው አንድ ዶክተር 9,000 ብር አሁን ሀገሪቱ ባለችበት የኑሮ ሁኔታና ኢኮኖሚያዊ ቀውሱን ተከትሎ መኖር አለመቻላቸውን መሰረት ማድረግ 12 ፍትሃዊ ጥያቄዎችን አንስተው የአንድ ወር ቅድመ ሁኔታ ሰጥተው ከግንቦት 5 ቀን 2017 ጀምሮ እስከ ግንቦት 9 ቀን 2017 ይቆያል ያሉትን ከፊል የሥራ ማቆም አድማ ማድረጋቸውን ተከትሎ 15 የሚሆኑ የጤና ባለሙያዎችን በተለያዩ አካባቢዎች በማሰር የንቅናቄው አስተባባሪዎች ናቸው በማለት ለማፈን የሚንቀሳቀሰው አገዛዝ በነገው ዕለት የብልጽግና ፓርቲን አወያያለሁ ባለው ሰነድም የጤና ባለሙያዎችን ጥያቄ ከትጥቅ ትግል ጋር በማገናኘት የነሱን ስልት ለማስፈጸም የትጥቅ ትግል የሚያደርጉት አዲስ ስልት ይዘው መጥተዋል በማለት ንቅናቄውን ለመፈረጅና ታፔላ በመለጠፍ ለማዳከም እቅድ አውጥቶ ለውይይት አዘጋጅቷል። በቅርቡ በጤና ባለሙያዎች ዘንድ የሚታየው እንቅስቃሴ በዋናነት ከጠላት የስልት ለውጥ ጋር የተገናኘ የፖለቲካ አጀንዳ ነው በማለት የፈረጀው የአብይ አህመድ የግል ጉዳይ አስፈጻሚ ሆነው ብልጽግና ፓርቲ ውስጡ አለመተማመን እያደገና ትርምስ ውስጥ መግባቱ እየተጠቀሰ ባለበት በዚህ ወቅት ሁሉንም የአዲስ አበባ ብልጽግና ፓርቲ አመራሮችና አባላትን አወያያለሁ ባለበት በዚሁ ሰነድ የጤና ባለሙያዎች የሚያነሱት አንዳንዶቹ ጥያቄ ከደሞዝና የትርፍ ሰዓት ክፍያ በወቅቱ አለመከፈል ጋር የተያዙ ጥያቄዎች ፍትሃዊ ናቸው ያለ ቢሆንም የጤናማ ጥያቄ በመጠቀም
የፖለቲካ ፍላጎታቸውን ለማሳካት የሚፈልጉ የጠላት ኃይሎች ከጀርባ ከፍተኛ የፖለቲካ ሴራቸውን ሲጎነጉኑና የጤና ባለሙያዎችን መጠቀሚያ ሲያደርጉ ይስተዋላል በማለት በነገው ዕለት አባላቱን በመሰብሰብ ፍረጃ ለማድረግ መዘጋጀቱን ከደረሰን ሰነድ ተረድተናል። እንቅስቃሴ ሌሎች ዓላማ ማስፈጸሚያ የፖለቲካ አጀንዳ አለበት ብሎ የፈረጀው ብልጽግና ፓርቲ አዲስ ቤተመንግስት እየገነባ በርካታ ብልጭልጭ ፕሮጀክቶችን እያካሄደ ካለበት ሂደት ውስጥ የጤና ባለሙያዎችን ጉዳይ ቅድሚያ በመስጠት ደሞዝ ጭማሪ እንዲያደርግ የቀረበውን ጥያቄ ወደ ጎን በማድረግ አንድ ምላሽ ያልሰጠ ቢሆንም ጉዳዩ ፖለቲካ መሆኑን በመረዳት የአፍራሽ ኃይሎችን እኩይ ፍላጎት እና የሚያጋልጥ አቅጣጫ መከተል አለብን በማለት በዚሁ ሰነድ ላይ ተጨማሪ አፈና ለማድረግ እቅድ አውጥቷል። የኢትዮጵያ ጤና ባለሙያዎች ንቅናቄ ፍትሐዊነቱ በህዝቡ ተቀባይነት እያገኘ የኑሮ ውድነቱና ኢኮኖሚ ቀውሱ እነሱም ብቻ ሳይሆን ህዝቡን መኖሪያ እያሳጣ መግቢያ መውጫ ባጣበት በዚህ ወቅት የተበላሸው ስርዓት ውንጀላዎችን በማስቀደም እንቅስቃሴውን ለማዳፈን ያለውን ፍላጎት በዚሁ ሰነድ በግልጽ አሳይቷል። አፍራሽ አካላት ሊጠጋጉ ኃይል ሊያሰባስቡ በተግባር ሊቀናጁ ይችላሉ በማለት ውስጣችን ያሉትን ጭምር በመፈተሽ ዓለም አቀፍ ትኩረት ለማግኘት የሚያደርጉትን እንቅስቃሴ እናዳክም በማለት የኢትዮጵያ ጤና ባለሙያዎች የጀመሩትን ከፊል የሥራ ማቆም አድማ ሙሉ ለሙሉ ለመክታት ፍረጃዎችን በማስቀደም ሰፊ ስራ እንዲሰራ በማለት ወደ ስራ የገቡና ከፊል የሥራ ማቆም አድማውን ያልተሳተፉትን በማመስገን ለመከፋፈል ማሰቡ ከሰነዱ መረዳት ይቻላል። ጠላትን ከህዝብ ለመነጠል የሚያስችል የተቀናጀ የፖለቲካና የጸጥታ ስራ መስራት ያስፈልጋል። ይህም የጠላት ተጽዕኖን ለመቀነስ ይረዳናል ያለው ብልጽግና ፓርቲ ውስጣችንን መፈተሽ ያለብን በማለት ውስጡ ያለውን መተራመስ ጭምር እውቅና በሰጠበት በዚሁ ሰነድ ሁሉም አባላትና አመራሮች በማህበራዊ ሚዲያው ላይ ተሳትፎ በማድረግ የሰነዱን ሐሳብ በማንጸባረቅ በጤና ባለሙያዎች ላይ ፍረጃ በማድረግ ከትጥቅ ትግል እንቅስቃሴ ጋር በማቀናጀት ዘመቻ እንዲከፈትባቸው ጭምር ሰነዱ እቅድ አውጥቷል። የጤና ባለሙያዎችን ጥያቄ ተከትሎ ሌሎች የህብረተሰብ ክፍሎችም ተመሳሳይ እርምጃ ሊወስዱ ይችላሉና ይህንን ማሳሳትና ማዳፈን አለብን በማለት በዚሁ ሰነድ ላይ እቅድ አውጥቷል። አገሪቱን በባንዳነት እየቸበቸበ የሚገኘው ብልጽግና ፓርቲ ሁለተኛውን የአርበኝነት ትግል ከግብ በማድረስ የኢትዮጵያን ሁለንተናዊ ብልጽግና በእርግጠኝነት እናረጋግጣለን በማለት በሰነዱ ማብቂያ ላይ መፈክር ጭምር ጽፎ ተስተውሏል። የጤና ባለሙያዎች ንቅናቄ መለዮ ለባሹ በህዝብ የተሰጠውን አደራ እንጂ ለግለሰብ አገልጋይ በመሆን በእነሱ ላይ መነሳቱን በመቃወም ጥሪ አቅርበዋል። የጤና ባለሙያዎቹ የስራ ማቆም አድማ ተከትሎ ለማስፈራራት የወጡ የስራ ቅጥር ማስታወቂያዎች የጤና ባለሙያው በጀመረው እንዲጠነክር የሚያደርግ እርምጃ መሆኑ የተገለጸ ነው። ማስታወቂያውን ተከትሎ አዳዲስ ተመራቂዎች ለመቀጠር ከሞከራችሁ ነገ ፍዳችሁ ይብሳል የሚል ጥሪም ቀርቧል። የኢትዮጵያ ጤና ባለሙያዎች ንቅናቄ ከፊል ስራ ማቆም አድማ ያሸበረው አገዛዝ በተለያዩ መንገዶች ጫና ለማድረግ እየሞከረ ሲሆን አንድ ወር ሙሉ ጥያቄያቸውን ችላ ያለው የጤና ሚኒስቴርም ዛሬ መግለጫ በማውጣት ወደ ስራ የገባችሁ አመሰግናለሁ፣ ስራ ያልገባችሁ ወደ ስራችሁ እንድትገቡ የሚል እርስ በርስ የተምታታ መግለጫ አውጥቷል። በነገው ዕለት ብልጽግና አዲስ አበባ ላይ አባሎቹን ለመሰብሰብ ማሰቡን መረጃ የደረሰን ሲሆን የጤና ባለሙያዎች ንቅናቄ በማህበራዊ ሚዲያቸው በኮሮና ወቅት ከፍተኛ ተጋድሎ ያደረጉት የጤና ባለሙያዎች የህዝቡን ድጋፍ ጭምር እንደሚፈልጉ ህዝቡ አብሯቸው አጋር እንዲሆን ጥሪ ያቀረቡ ሲሆን መለዮ ለባሽ ያሉትም ወታደር፣ ፌዴራል ፖሊስ እንዲሁም የህግና የፍትህ አካላት የጤና ባለሙያዎች እኛ አብረናችሁ ስንዘምት ስትቆስሉ ቁስላችሁን አጥበን የምናክማችሁ የራሳችሁ ልጆች እንጂ ጠላት አይደለንም። ለግለሰቦች የግል ፖለቲካ ጥቅም ሳይሆን ለሀገርና ለህዝባችሁ ዘብቁሙ። እኛ እየታገልን ያለነው ለጤናው ባለሙያ ብቻ ሳይሆን የህብረተሰብ አገልጋዮች እናንተንም ጨምሮ ተገቢው ጥቅምና ዳቦ በልቶ የመኖር ዋስትና እንዲረጋገጥ ነው። እኛ ካላከምን ህዝብ ይታመማል። የምትጠብቃትና የምትሳሳላት ሀገር ሐኪሞቿ ታመው እሷም ታማለች። አንተ ልትጠብቃት ህይወትን የሰጠሃት ሀገር የህዝብ አገልጋዮች ተርበው የሙሰኞችና ፖለቲከኞች ውስኪ መራጫ እየሆነች ነው ማለት የጤና ባለሙያዎች ንቅናቄ በማህበራዊ ሚዲያቸው ለመለዮ ለባሹ ጥሪ አቅርበዋል። ለኢትዮጵያ ህዝብ ያቀረቡት ጥሪም ትላንት ኮሮና እንደወረርሽኝ ድንገት መጥቶ እርዳታችንን ስትሻ ለአፍታ እንኳን ሳናመነታ ህይወታችንን ከነቤተሰቦቻችን ሰውተን ከፊት ቆመንልሃል በማለት ብዙ ወዳጆችህን ከሞት ታግለን ከእግዚአብሔር በታች አድነናል። የሆነው እንደ አውሮፓ አቆጣጠር በ2019 መሆኑን ያስታወሰው ንቅናቄ መንግስትን ጥያቄ ጠይቀን መልሳችን ላይ ቢቀልድም እኛ ሳናኮርፍ አንተ በወረርሽኙ ስትፈልገን ከፊት ቆመንልሃል። አሁን እኛ ደግሞ አንተ ህዝባችን ታስፈልገናለህ፣ ርቦናል፣ መኖር አልቻልንም ብለን መንግስትን ስንጠይቅ በምላሹ እስርና እንግልት እየደረሰብን ይገኛል። ፍረደን። የኢትዮጵያ ህዝብ ጥያቄያችን ሳይመለስ አንድ ዓመት ሳይሞላው ወረርሽኝ ሲመጣ መንግስት ጥሪ ሲያደርግ ከፊት የተገኘን ባለሙያ አሁን እኛ ጥሪ ስናደርግለት ምላሹ ስድብ፣ እንግልት፣ ማሰር ሆነ። ትላንት ወረርሽኝ ሲመጣ የቻለው ካድሬ ውጭ ሄዶ ሲደበቅ
ያልቻለው እዚሁ በየቤቱ ሲደበቅ ሳናመነታ ከፊት የቆምንልህ የጤና ባለሙያዎች አብረን ትቆም ዘንድ የህልና ጥሪ እናደርግልሃለን። ሐኪሞችን ፍቱልኝ ብለህ ልትቆም ይገባል። ነገም ወረርሽኝ ቢመጣ ማን እንደሚቆምልህ ታውቃለህ በማለት የኢትዮጵያ ጤና ባለሙያዎች ንቅናቄ መሪዎች በማህበራዊ ሚዲያቸው ጥሪ አቅርበዋል። የዘናብረው አገዛዝ ከማስፈራሪያ በተጨማሪ ሐዋሳ ዩኒቨርሲቲ ስፔሻላይዝድ ሆስፒታል የስራ ማቆም አድማ ተከትሎ የጤና ባለሙያዎች ወደ ስራ ባለመግባታቸው የመብት ጥያቄያቸውን ከመመለስ ይልቅ አዲስ የቅጥር ማስታወቂያ አውጥቷል። የኮንትራት ቅጥር ማስታወቂያ በሚል አዲስ ሐኪሞችን ለመቅጠር ጥሪ ያቀረበ ሲሆን ሰሞኑን ካድሬዎች የጤና ባለሙያዎችን ጥያቄ ከመመለስ ይልቅ ከባንግላዴሽ፣ ከኩባ፣ ከፓኪስታን በዶላር ጤና ባለሙያዎችን ኢምፖርት እናደርጋለን እያሉ ሲቀሰቅሱ የነበረበትን የጤና ባለሙያዎች ንቅናቄ በማስታወስ የወር አስቤዛ በማትገዛ ደሞዝ ተቀጥሬ ጉልበቴን አልበዘበዝም ያለው የጤና ባለሙያ ትግሉ ተጠናክሮ እንደሚቀጥል አስታውቀዋል። ከህግ ባለሙያዎች አንዳንዶቹ ፍትሐዊ ጥያቄያቸውን አንስተው ለሚታሰሩ የጤና ባለሙያዎች በነጻ ጥብቅና መቆም እንደሚፈልጉ ጭምር በማህበራዊ ሚዲያ እየገለጹ ይገኛል። በሚባረሩ ሐኪሞች፣ ነርሶች፣ ሌሎች ባለሙያዎች ለመቀጠር የሚያስቡ አዲስ ተመራቂዎች ካሉ ቆም ብለው እንዲያስቡም አስታውቀዋል። ይህ በእንዲህ እንዳለ ዩኒቨርሲቲ መምህራን፣ የአንደኛና ሁለተኛ ደረጃ አስተማሪዎችና ሰራተኞች የኢትዮጵያ ጤና ባለሙያዎች ንቅናቄን ተከትሎ ተመሳሳይ ጥያቄና ችግር ውስጥ መሆናቸው እየታወቀ ዝምታ እንዳይመርጡ ከማህበራዊ ሚዲያ አልፎ ወደ ተግባራዊ እንቅስቃሴ እንዲገቡ ጥሪ እየቀረበ ይገኛል። ወደ ኢትዮጵያም እንዳይገቡ በመንግስት እገዳ ተጥሎባቸው የነበረ 3 የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሊቀ ጳጳሳቶችም ዛሬ አዲስ አበባ ገቡ። በውጭ ሀገር ስብከትም ተመድበው ሐዋርያ አገልግሎታቸውን በመፈጸም ላይ የሚገኙት ብፁዕ አቡነ ጴጥሮስ ዶክተር የቅዱስ ሲኖዶስ ዋና ጸሐፊ የኒውዮርክና አካባቢው ሀገረ ስብከት ሊቀ ጳጳስ፣ ብፁዕ አቡነ ቴዎፍሎስ ዶክተር የሰሜን ካሊፎርኒያና አካባቢው ሀገረ ስብከት ሊቀ ጳጳስ፣ ብፁዕ አቡነ ያዕቆብ የጆርጂያና አካባቢው ሀገረ ስብከት ሊቀ ጳጳስ ወደ ሀገራቸው ወደ ኢትዮጵያ በመግባት ዓመታዊ የቅዱስም ሲኖዶስ ምልአተ ጉባኤን እንዲሳተፉ ቅዱስ ቤተክርስቲያን በቅዱስ ሲኖዶስ በኩል ጥያቄ ማቅረቧን ያወሳው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቋሚ ሲኖዶስ መግለጫ መንግስትም ሀገራዊ ተቋማትን ለማጠናከር ያለውን ቁርጠኝነትን የጸና መሆኑን በገለጸበት ባለው መግለጫ እንደተመለከተው የሀገራችን ሰላም ለማጽናት የቅዱስ ቤተክርስቲያናችን የታሪክ ገጽታ ለመጠበቅ ተቀራርቦ መነጋገር የተሻለ መፍትሄ መሆኑን ተረድቶም 3ቱ ሊቃነ ጳጳሳት ወደ ሀገር ገብተው የቅዱስ ሲኖዶስ ጉባኤን እንዲሳተፉ መፈቀዱም ተረድተናልም ብሏል። በመሆኑም የመንግስትም ቅዱስ ቤተክርስቲያናችን ያቀረበችውን ጥያቄም ተቀብሎ 3ቱ ብፁዓን ሊቃነ ጳጳሳት ወደ ሀገራቸው ወደ ኢትዮጵያ እንዲገቡ በመፈቀዱና ተግባራዊ ምላሽ በመሰጠቱም ከፍ ያለ ምስጋናችንን እናቀርባለን ሲል በመግለጫው ጠቅሷል። ወደፊትም እግዚአብሔር በሰጠን ምድር አባቶቻችን ባቆዩልን ሀገር አስተማማኝ ሰላም እንዲኖር ለሀገራችንና ለሕዝባችን በሚጠቅሙ ጉዳዮች ላይ ግንኙነታችንን በማጠናከር በጋራ ለመስራት ዝግጆች መሆናችንን እንገልጻለን ሲል የቤተክርስቲያኒቱ መግለጫ አስታውቋል። ዛሬ ወደ አዲስ አበባ የገቡት ሊቃነ ጳጳሳት ቦሌ ዓለም አቀፍ አውሮፕላን ማረፊያም ሲደርሱ ብፁዕ አቡነ አብርሃም የጠቅላይ ቤተ ክህነት ዋና ስራ አስኪያጅ የባህር ዳርና የሰሜን ጎጃም ሀገረ ስብከት ሊቀ ጳጳስን ጨምሮ ሌሎችም አበው ሊቃነ ጳጳሳትም ተገኝተው አቀባበል እንዳደረጉላቸው ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከህዝብ ግንኙነት ክፍል የወጣው መረጃ አመላክቷል። የአብይ አገዛዝ የአማራ ብሔር ተወላጅ የህሊናና የፖለቲካ እስረኞችን በህግ ሽፋን አስሮ ያሰቃየ በሚገኝበት ወቅት ለፍርድ ቤት ትዕዛዝ እንደማይገዛና ህግ እንደማያከብር ትላንት ማረጋገጠ። ፖሊስ አስራ አቅርብ የተባለውን የብልጽግና ማህበራዊ ሚዲያ ፈቀላጤዎች አንዱን ብቻ ሳይሆን ራሱን ፖሊስ ባለመቅረብ ለችሎት ያለውን ንቀት አሳይቷል። በአማራ ብሔር ተወላጅነታቸው በግፍ ከታሰሩት የህሊናና የፖለቲካ እስረኞች መካከል የምክር ቤት አባላቱ አቶ ዮሐንስ ቦያለውና አቶ ክርስቲያን ታደለ ስዩም ተሾመ የተባለ የብልጽግና ፓርቲ ማህበራዊ ሚዲያ ፈቀላጤ በዩቲዩብ ቻናል አማካኝነት በተደጋጋሚ ስማቸውን ማጥፋቱን መሰረት ማድረግ ለፍርድ ቤት አቤት ብለው ፖሊስ አስሮ እንዲያቀርበው ለአራተኛ ጊዜ ትዕዛዝ የተሰጠ ቢሆንም ትላንት ግንቦት 6 ቀን 2017 ዓ.ም ትዕዛዝ የተሰጠው ፖሊስና ተጠቃሹ ግለሰብ ችሎት ሳይገኙ ቀርተዋል። ከችሎቱ አስቀድሞ በፍርድ ቤት ግቢ ውስጥ ይጎማለል የነበረው ስዩም ተሾመ ፖሊሶች አብረውት እንደነበሩና በኋላም ችሎቱ ሲጀመር ሁለቱም አለመቅረባቸው
ነው። የፌዴራል ፖሊስ የሚባለው ለፍርድ ቤቱ ያለውን ንቀትና ፍርድ ቤቱ የነሱ ጉዳይ አስፈጻሚ ካልሆነ በስተቀር ህግ ማክበር እንዳልፈለጉ በግልጽ መታየቱ ራሳቸውን ትዝብት ላይ የሚጥል ችሎቱን ያዋረደ ተግባር መሆኑን ሂደቱን የተከታተለው አውሎክሰን አንድነት በላከው ዝርዝር ዘገባ ጠቅሷል። የፌዴራል ከፍተኛ ፍርድ ቤት ልደታ ምድብ ችሎት የፌዴራል ፖሊስ ይዞ እንዲያቀርብ በሚል ለአራተኛ ጊዜ የሰጠውን ትዕዛዝ ተከትሎ በትላንትናው ዕለት ግንቦት 6 ቀን 2017 ለአምስተኛ ጊዜ ይዞት ይቀርባል ሲባል በትላንትናው ዕለት ግንቦት 6 ቀን 2017 ፖሊስ ጭምር ሳይቀርብ ቀርቷል። ችሎቱን ተከሳሾች ብቻ ሳይሆን አቀርባለሁ በሚል ትዕዛዝ ከፍርድ ቤት የተቀበለው ፌዴራል ፖሊስ ጭምር አለመቅረቡ በተከሳሾች ዘንድ ቅሬታ ያስነሳ ሲሆን ፍርድ ቤቱን ድርጊቱን በቸልታ ከማየት አልፎ ለመጨረሻ ጊዜ በሚል ካሁን ቀደም ቀጠሮ ሰጥቶ የነበረው ፍርድ ቤት አክቲቪስት ስዩም ተሾመ ተይዞ እንዲቀርብ ማለት አየር ላይ ፖሊስ ጭምር ባልቀረበበት ችሎት ትዕዛዙን ያስፈጽማል አስሮ ያቀርባል የተባለው ፖሊስ በሌለበት ሁኔታ ትዕዛዝ መስጠቱ ችሎቱ ጭምር ራሱን አዋርዷል የሚሉ አስተያየቶች ተከትለዋል። በዕለቱ ትዕዛዝ ባለማክበር በችሎት ያልተገኘው ያገዛዙ ማህበራዊ ሚዲያ አፈቀላጤ ስዩም ተሾመም ሆነ የፌዴራል ፖሊስ ብቻ ሳይሆን ሌላ ትዕዛዝ የሰጡት ዳኞችም ራሳቸውና ፍትህን አዋርዷል የሚል ቅሬታ መነሳቱ ታውቋል። የምክር ቤት አባሉ አቶ ክርስቲያን ታደለ ተከሳሽ ስዩም ተሾመ ከችሎት ውጪ በፍርድ ቤት ግቢ አይቼዋለሁ በማለት ለችሎቱ የገለጹ ሲሆን ወደ ችሎት አለመግባቱ ለፍርድ ቤቱ ያለውን ንቀት ማሳያ መሆኑን ገልጸዋል። የምናገረው ለታሪክ እንዲመዘገብልኝ ነው በማለት የተናገሩት የምክር ቤት አባሉ አቶ ክርስቲያን ታደለ ፍትህ የጉልበት ሎሌ ሆናለች፣ ህግም የአቅመ ደካሞች መቅጫ ሆናለች ሲሉ አስተያየታቸውን ሰንተዋል። ዳኞችም አቅም ያለውን ለመቅጣት አቅም የላችሁም፣ ንግግሬን አቁም ካላችሁም አቆማለሁ፣ የማቆመው ግን ህግና ስርዓትን ስለማከብር ነው በማለት ለፍርድ ቤቱ በግልጽ ተቃውሟቸውን አቅርበዋል። የተከበረው አቶ ዮሐንስ ቧያለው በበኩላቸው ተከሳሹ አሁንም በግፍ የታሰሩ የአማራ ተወላጆች ሆኑ የፖለቲካና የህሊና እስረኞችን ስም እያጎደፈ ይገኛል በማለት በህገ መንግስቱ አንቀጽ 13 መሰረት ለሁላችንም ህግ እኩል እንዲከበር ነው የሚደነግገው ያሉት አቶ ዮሐንስ አክቲቪስት የተባለው የብልጽግናው አፈቀላጤን ስዩም ተሾመ አይጠፋም፣ ጠፋ ከተባለም በእርግጠኝነት በቤተ መንግስት ግቢ ነው የሚገኘው በማለት ያገዛዙ አክቲቪስት ያለውን ቅርበት ጭምር ገልጸዋል። መንግስት ስለጠላን እኛ ብቻ ነን እንዴት ታስረን መቀመጥ ያለብን? ተከሳሹ ካሁን ቀደም በነበረበት ክስ ለ20 ጊዜ ተጠርቶ ችሎት ባለመገኘት ብቻ ሳይሆን ዳኛ ካሁን በኋላ የኔ ጠላት ነው በማለት እምቢ ብሎ ነው የቀረ ነው ሲል ተናግሯል። እሺ ፖሊስስ እንዴት ይቀራል? ፍርድ ቤቱ እኮ ተንቋል በማለት ፍርድ ቤቱ ለራሱ ሲል ጭምር እንዲሰራ አቶ ዮሐንስ ጠይቀዋል። ያገዛዙ ማህበራዊ ሚዲያ አፈቀላጤ ስርዓቱን ተማምኖ የስም ማጥፋቱን የገፋበት ቢሆንም የአብይ አገዛዝ ራሱን ጭምር ያዋረደ ለይስሙላ እንኳን ህግ የማክበር ፍላጎት እንደሌለው በችሎት የተረጋገጠ መሆኑን ከዚህ በኋላ ዳኞቹስ የትኛውን ህግ እናስከብራለን በሚል በበቀል በፈጠራ ክስ እስር ላይ የሚግሏሉትን የአማራ ብሔር ተወላጅ የህሊናና የፖለቲካ እስረኞችን ሊፈርዱባቸው ነው በሚል ችሎቱን ተከትሎ በአካባቢው የነበሩ አስተያየታቸውን ሲሰጡ ተስተውለዋል። ይህ በእንዲህ እንዳለ በትላንትናው ዕለት በ3 መዝገብ የተከሰሱ የአማራ ብሔር ተወላጅ የህሊናና የፖለቲካ እስረኞች ቀርበው የነበረ ሲሆን በእነ አቶ ዮሐንስ ቧያለው መዝገብ በእነ ይርጋ ታደሰ መዝገብና ያሬድ ግርማ በተባሉት 2 የፖለቲካ እስረኞች መዝገብ አቃቤ ሕግ አሉኝ ካላቸው ምስክሮች መካከል አንዱን በእነ አቶ ዮሐንስ ቧያለው ላይ ያስመሰከረ ሲሆን በእነ ይርጋ ታደለ መዝገብም ተለዋጭ ቀጠሮ መሰጠቱን በእነ ያሬድ ግርማ መዝገብ ለቀረበባቸው የፈጠራ ክስ መከላከያ ምስክሮቻችሁን አቅርቡ በሚል ለሐምሌ 11 ቀን 2017 ተለዋጭ ቀጠሮ መሰጠቱ ታውቋል። በኢትዮጵያ ውስጥ የከሰምና የተንዳሆ የስኳር መስኖ ልማት ፕሮጀክቶች ስራ በማቆማቸው በአመትም 43 ቢሊዮን ብር ኢትዮጵያ እያጣች መሆኑን አንድ ጥናትም አመላከተ። የኢትዮጵያን ፖሊሲ ጥናት ኢንስቲትዩት በመስኖ ልማት ፕሮጀክት የልማትም አቅምና በፖሊሲ ጉዳዮች ዙሪያ ባደረገው ጥናትም በስኳር መስኖ ልማት ፕሮጀክቶችም ሊለማ የታሰበው ልማት ሙሉ በሙሉ ባለመልማቱ በግጭትና በተለያዩ ችግሮችም ስራ በማቆማቸው ብልሽትም ሲያጋጥማቸው ተጠግነው ቶሎኑ ወደ አገልግሎት ባለመግባታቸው ኢትዮጵያ በአመትም ማግኘት የነበረባትን ገቢ እያጣች ትገኛለችም ብሏል። በኢትዮጵያም ፖሊሲ ጥናት ኢንስቲትዩት የግብርናና የገጠር ልማት ተመራማሪ ዶክተር መኮንን በቀለ ባቀረቡት የመስኖ ልማት ፕሮጀክት የልማት አቅምና ፖሊሲ ጥናት ከሰም የስኳር መስኖ ልማት ፕሮጀክት 20700 ሄክታር መሬት ለማልማት ታስቦ የተገነባ ቢሆንም 2000 ሄክታር መሬት እየለማበት ያለ መሆኑን ገልጸው ሊለማ የታሰበው መሬት ባለመልማቱ ኢትዮጵያ በአመት 10 ቢሊዮን
ብር ገቢ እያጣች ነው ሲሉ ዶክተር መኮንን ገልጸዋል። ከዚህም በተጨማሪ በተንዳሆ ስኳር መስኖ ልማት ፕሮጀክት 60,000 ሄክታር መሬት በመስኖ ለማልማት ታስቦ የተገነባ ቢሆንም ከአለፉት 9 ዓመት ጀምሮ አገልግሎት እየሰጠ አለመሆኑና በዚህም ኢትዮጵያ በአመት 33 ቢሊዮን ብር ገቢ እያጣች መሆኑም ተመላክቷል። ከሁለቱ የመስኖ ልማት ፕሮጀክቶችም ኢትዮጵያ በአጠቃላይ በአመት 43 ቢሊዮን ብር እያጣች ነው ሲሉም ገልጸዋል። ተመራማሪው ኤልዌን ሮና ጎዴ የመስኖ ስኳር ልማት ፕሮጀክት ከ80,000 ሄክታር መሬት ለማልማት ታስቦ የተገነባ ቢሆንም የታሰበው የመስኖ ልማት አለመልማታቸው ኢትዮጵያ በአመትም ከኤልዌሮ 5.1 ቢሊዮን ብር ከጎዴም 6 ሚሊዮን ብር እያጣች መሆኑም ተመልክቷል። የመስኖ ልማት ፕሮጀክቶች በሙሉ አቅማቸው ወደ ልማት ቢገቡ በከፊል የምግብ ዋስትና ያረጋግጣሉ ያሉትም ጥናት አቅራቢው የፋይናንስ ቴክኖሎጂ አቅም እጥረትም የአየር ንብረት ለውጥ ልምድ ያለው ሰራተኛ አለመኖር የግል ዘርፍ በመስኖ ልማት ላይ ተሳትፎ አናሳ መሆኑ ከችግሮቹ መካከልም ተጠቃሾች መሆናቸውን ገልጸዋል። ከኦራት በፊት አዲስ አበባን ጨምሮ የተለያዩ አካባቢዎች ወደ ኦሮሚያ ክልል ይካለልን የሚል አጀንዳ ይዘው በመምጣት ከአገዛዙ ጋር ግንባር የፈጠሩት የኦፌኮ ፕሬዝዳንት ፕሮፌሰር መረራ ጉዲና ጽህፈት ቤቶቻቸው እየተዘጉባቸው አመራሮቻቸው እየታሰሩባቸው መሆኑን ገለጹ። ከኦራት በፊት በኢሊሌ ሆቴል የኦሮሞ ፖለቲከኞች የተባሉት ታዋቂውን የኦሮሞ ፌዴራሊስት ኮንግረስ ፕሬዝዳንት ፕሮፌሰር መረራ ጉዲናን ጨምሮ ከኦሮሚያ ክልል አልፎ አዲስ አበባን ጨምሮ የተለያዩ አካባቢዎችን ለመጠቅለል ያላቸውን ፍላጎት ግልጽ ባደረጉበት መድረክ ላይ መገኘታቸው አስቀድሞ ከተለዋለው ሲሉት ከነበረው ፖለቲካ አኳያ ሲያስወቅሳቸው የነበረ ሲሆን የኦፌኮ ጅማ ዞን ኮሚቴ አቶ ቶኩማ ኡርጌ ህገወጥ በሆነ መንገድ ተይዘዋል፣ በርካታ ቢሮዎች ተዘግተዋል በማለት ከ2010 አብይ አህመድ ስልጣን ላይ ከወጣ በኋላ ኦሮሚያ ውስጥ 206 ቢሮዎቻቸውን መክፈት የቻሉ ቢሆንም በአሁኑ ወቅት 3ቱ ብቻ ክፍት ሲሆኑ የቀሩት በኃይል ጫና ጭምር መዘጋታቸውን ገልጸዋል። የኦፌኮ ጅማ ዞን የኮሚቴ አባል አቶ ቶኩማ ኡርጌ ህገወጥ በሆነ መንገድ መታሰራቸውን የገለጹት ፕሮፌሰር መረራ ጉዲና አቶ ቶኩማ ሚያዝያ 2 ቀን 2017 ከጠዋቱ 4 ሰዓት ግድም በጅማ ከተማ ከሚገኙት የሥራ ቦታቸው በመንግስት የጸጥታ ኃይሎች መወሰዳቸውን ዲደብሊው ጠቅሶ ዘግበዋል። አመራር አባሉ በጅማ ከተማ በሚገኘው ሁለተኛ ፖሊስ ጣቢያ ከህግ አግባብ ውጪ በስር ላይ ይገኛሉ ሲል ፓርቲው ማስታወቁን ተከትሎ ፕሮፌሰር መረራ ጉዲና በሰጡት አስተያየት ሚያዝያ 4 ቀን 2017 ኦፌኮ ጉዳዩን ለኢትዮጵያ ብሔራዊ ምርጫ ቦርድ አሳውቋል። ቦርዱ ሚያዝያ 30 ቀን 2017 የአመራሩን መታሰር አስመልክቶ ለኦሮሚያ ፖሊስ ኮሚሽን በጻፈው ደብዳቤ ማብራሪያ እንዲሰጠው ቢጠይቅም የተሰጠው ተጨባጭ ምላሽ የለም ሲሉ ገልጸዋል። ህገወጥ እንቅስቃሴ ውስጥ ተሳትፋለ በሚል መያዙና ቤቱ ተፈትሾ ምንም እንዳልተገኘበት እናውቃለን ሲሉ ፕሮፌሰር መረራ ተናግረዋል። ከ200 በላይ የፓርቲያቸው ጽህፈት ቤቶች ከስራ ውጪ መሆናቸውን ጠቅሰው የቢሮዎቻቸው መዘጋት በቀጥታና በተዘዋዋሪ የሚፈጸም መሆኑን የተናገሩት ፕሮፌሰሩ በአንዳንድ ቦታ አመራሮችን ማስፈራራትና ማሳደድ እንዲሁም አንዳንድ ቦታ ደግሞ የቢሮ መዝረፍ እንደገጠማቸው ገልጸው በምዕራብ ወለጋ ጊምቢ፣ ምስራቅ ወለጋ ነቀምትና ምዕራብ ሐረርጌ በማሳያነት መጥቀሳቸውም ተዘግበዋል። ለቀጣዩ ዓመት ምርጫ 1 ዓመት ይቀረዋል ተብለው የተጠየቁት ፕሮፌሰር መረራ ከምርጫ 97 ሌላ እንኳን ምርጫ ቅርጫም አልሆነም በማለት በኢትዮጵያ የሚካሄዱ ምርጫዎች ሰላምና መረጋጋት፣ ዲሞክራሲ፣ መልካም አስተዳደር እንዲሁም የተረጋጋ ብልጽግና ማምጣት እንዳለባቸው ጠቅሰው ባለፈው 2013 ዓ.ም በኦሮሚያ ክልል ውስጥ ገዢው ፓርቲን በብቸኝነት በመወዳደር ራሱን በራሱ ማስመረጡ ቀጣዩም የ2018 ምርጫም ቢሆን ከመካሄዱ በፊት ዜጎች በነጻነት መምረጥ የሚያስችላቸው የፖለቲካ ስምምነት መደረግ ይኖርበታል ሲሉ ገልጸዋል። ምርጫው ላይ ለመሳተፍ የአጭር ጊዜ ዝግጅት ብቻ በቂያቸው መሆኑን በመጠቆም የፖለቲካ ውይይቶች ከዚህ አስቀድሞ እንደሚያስፈልጉ አስተያየት መስጠታቸው ተገልጿል። አብይ አህመድ አገራዊ ምክክር ኮሚሽን በሚል ጉዳይ አስፈጻሚ ተቋም ከመሰረተ በኋላ ኮሚሽኑ የአብይ ጉዳይ አስፈጻሚ መሆኑ የተገለጸ ባለበት ወቅት አገሪቱ በጦርነትና ከብልጽግና ውጪ ፓርቲ እንዲንቀሳቀስ ፈቃድ በሌለበት በዚሁ አገራዊ ምክክር ኮሚሽን አጀንዳዎች ተሰብስበው ውይይት ተደርጓል በሚል አብይ አህመድ ራሱን ፕሬዝዳንት አድርጎ ለመሾም ዝግጅት ያደረገ መሆኑ ተደጋግሞ ሲጠቀስ ቆይቷል። ኦፌኮ አገራዊ ምክክር ኮሚሽኑ በገለልተኛ መንገድ አልተቋቋመም በሚል ተቃውሞ አቅርቦ የነበረ ሲሆን ለሀገራዊ ምክክሩ አጀንዳ ተሰጠ ከተባለ በኋላ ከወራት በፊት በኢሊሌ ሆቴል የተደረገውን ውይይት ተከትሎ አብይ አህመድ ከጀርባ በሚመራው እንቅስቃሴ አገሩን ሁሉ ለመጠቅለል ያላቸውን ፍላጎት በግልጽ አሳይቷል በተባለው መድረክ ፕሮፌሰሩ መገኘታቸው ሲያስወቅሳቸው መቆየቱ አይዘነጋም።
የሳውዲ አረቢያ ዶክተሮች ሁለት ከጭንቅላታቸው ላይ የተጣበቁ ኤርትራውያን መንታ ጨቅላዎችን በተሳካና 15 ሰዓታት በፈጀም የቀዶ ጥገና ሕክምና ማለያየታቸውን አስታወቁ። ሳውዲ ጋዜጣም እንደዘገበው ኢስማና ሶሚያ የተባሉ ሁለት ኤርትራውያን ህፃናትን በሪያድ ከተማ በሚገኘው በንጉስ አብደላ የህፃናት ልዩ ሆስፒታል ውስጥ በመቀበል በትላንትናው ዕለት ባደረጉት ለ15 ሰዓታትም ተኩል በፈጀም የቀዶ ጥገና ጭንቅላታቸው ላይ ተጣብቀው የተወለዱትም ጨቅላ ህፃናቱን በረቀቀ መንገድም ሳይንሳዊ ጥበብም በተካነበትም አካሄድ እንዲለያዩ ማድረጋቸውም ተገልጿል። የህፃናቱን ህይወት ለመታደግም 36 አማካሪዎችና ስፔሻሊስቶች የተሳተፉ ሲሆን ዘመናዊ የአይምሮም ቀዶ ጥገና መሳሪያዎች የህክምና ስነ ስርዓትም የተላበሰበትም እንደነበረ ባለሙያዎቹም ተናግረዋል። የሳውዲው የንጉስ አብደላ ሆስፒታል ካለፉት 35 ዓመታት ጀምሮ ከ27 ሀገራት በመጡ 149 ልዩ የህክምና ክህሎትን ያሳየም ሲሆን ከነዚህ መካከል 64 የተጣበቁ ጥንድ ህፃናትን ማለያየቱም ታውቋል። ሁለቱም ጨቅላ ልጆቻቸው በህክምና ባለሙያዎችም እርዳታ አማካኝነትም ጤናቸው እንዲመለስ በመደረጉ የኤርትራውያን ወላጆችም ለሳውዲ አረቢያ መንግስትና ለህክምና ባለሙያዎቹ ምስጋናቸው ማቅረባቸውን ሳውዲ ጋዜጣም ጠቅሷል። በዓለማችን ደሃው ፕሬዝዳንት ተብለው በስፋት የሚታወቁት ፕሬዝዳንት ጆሴ ማሪዮካ አረፉ። ከ3 ሚሊዮን በላይ ህዝብ ባላት ኡራጋይን ከፈረንጆቹ 2010 እስከ 2015 የአውሮፓ አቆጣጠር ለ5 ዓመታት የመሩት የቀድሞ ፖለቲከኛ አብዮተኛና አርሶ አደሩ ጆሴ በተወለዱ በ89 ዓመታቸው አርፈዋል። በብዙዎች ዘንድ ፔፔ በሚል ቅጽል ስማቸው የሚታወቁት ፕሬዝዳንት ጆሴ በትህትናቸውና ተራማጅ ፖሊሲያቸው በበርካታ የላቲን አሜሪካዊቷ አገር ኡራጋይ ዘንድ በከፍተኛ ደረጃም ተወዳጅ ፖለቲከኛም ሲሆኑ ለፕሬዝዳንትነታቸው የአገሪቱ መንግስት በወር 12500 የአሜሪካን ዶላር ቢበጅትላቸው ፕሬዝዳንት ጆሴ ግን የደሞዛቸውን 1/10 ወደ 1250 ዶላር ብቻ በመቀበል እርሱም ከበቂ በላይ ነው በማለት ለፍቅረ ነዋይ አለመንበርከካቸውን ስልጣንም እያላቸው ነገር ግን በዓለማችን ደሃው ፕሬዝዳንት ለመባልም በቅተዋል። አንድ ቮልክስዋገን መኪና በማሽከርከር ዕለታዊ ክንውኖችን የሚያከናውኑት ፕሬዝዳንት ጆሴ በአንድ ወቅት ያቺም አስገራሚ መኪናቸውን በ1 ሚሊዮን የአሜሪካን ዶላር ይሸጡ ዘንድ ለቀረበላቸው ግብዣ ምላሻቸው አይሞከርም አይታሰብም የሚል እንደነበረም ተዘግቧል። ፖለቲካን ገና የ14 ዓመትም ጨቅላ ልጅ ሳሉ የተቀላቀሉት ጆሴ የህግ ትምህርት ለመማር ወጥነው በኋላም በኡራጋይ በተነሳው የፖለቲካ ትኩሳት የተማሪዎች አመጽአ የተነሳም ትምህርታቸውን ለማቋረጥም ተገደዋል። እንደ ፈረንጆቹ አቆጣጠር በ1960 በኡራጋይ በነበረው የሥራ አጥነት የተነሳም የከተማ ውስጥም ሽምቅ ውጊያን በመሪነት የተቀላቀሉትም ጆሴ የቀረበባቸውን ክስ ቢያስተባብሉም አንድ ፖሊስም አባልን ገድለዋል ተብለው እንደ ፈረንጆቹ አቆጣጠር በ1971 ለ14 ዓመታት በብቸኝነት ለእስራት ለቶርቸር መዳረጋቸውን በአንድ ወቅት ከጋዜጠኞች ጋር በነበራቸው ቆይታም ተናግረዋል። እንደ ፈረንጆቹ አቆጣጠር በ2005 የአገሪቱ የግብርና ሚኒስትር ለመሆን የበቁት ጆሴ ከ5 ዓመት በኋላ በ2010 52 ከመቶ የኡራጋይ መራጭ ህዝብን ይሁንታም በማግኘት ሁለተኛው ሶሻሊስት ፕሬዝዳንት ለመሆንም ችለዋል። በካቢኔትም ዕለታዊ የሚኒስትሮችም ስብሰባ ላይ ዘወትር ካኪ ኮትም ሰንደል ጫማም አሮጌ ሱሪዎችን ማድረግ የሚያዘወትሩት ፕሬዝዳንት ፔፔ ከረባት በየትኛውም ኦፊሻል መድረክ ላይ እንደማያደርጉም ይነገራል። እንደ ፈረንጆቹ አቆጣጠር በ2014 ከአሜሪካው የቀድሞ ፕሬዝዳንት ባራክ ኦባማ ጋር በነጩ ቤተ መንግስት ወይም በዋይት ሃውስ በእንግድነት የቀረቡት ፕሬዝዳንት ጆሴ አጭር ኮት ማድረጋቸውን የተመለከቱት ፕሬዝዳንት ኦባማ እጅግ የተለዩ ታማኝ ሰው በማለት አድናቆታቸውን ለግሰዋቸዋል። በአገራቸው የተመሳሳይ ጾታም ግንኙነትም የጽንስ ማቋረጥና የካናቢስ ማጤስን ህጋዊ በማድረግ ተቃውሞና ድጋፍ ያገኙት ፕሬዝዳንት ጆሴ ስራ አጥነትን ድህነትንና የህፃናትን ሞትን በመቀነስ የኢኮኖሚ አርበኛ መሆናቸውን በብዙዎች ዘንድም ተመስክሮላቸዋል። በካንሰር በሽታም ባለፈው ማክሰኞም ከዚህ ዓለም በሞት የተለዩት ኡራጋይን ለ5 ዓመት የመሩት ፔፔም ዜና እረፍትን ለህዝባቸው ያረዱት የአገሪቱ ፕሬዝዳንት ያኖፍ ኦሪስ ጓደኛችን ፕሬዝዳንት አክቲቪስቱ መሪው ፔፔን አተናል። ፔፔም ለእኛም ለአገራችን ለበርካቶችም ቅን አስተዋጽኦ አድርገዋል። ከልብና መሰገናቸዋለን። እርሶም ተወዳጅ አዛውንት ነበሩን በማለትም በማህበራዊ ትስስር ገጻቸው ሀዘናቸውን ገልጸዋል። ከ2020 የአውሮፓ አቆጣጠር ጀምሮም ከፖለቲካው ዓለም ራሳቸውን ያገለሉት ፕሬዝዳንት ጆሴ በኔ የአትክልት ስፍራ ወይም ጓሮ ውስጥ የጥላቻ ዘር አልዘራም፣ ህይወትም ትልቅ ትምህርትም ሰጥታኛለች፣ ጥላቻም እኛን ያዘግጠናል እንጂ ከፍ አያደርገንም በሚል ንግግራቸው ይታወሳሉ። ኡራጋውያን
ለብሔራዊ ጀግናቸው ለፕሬዝዳንት ጆሴም በትላንትናው ዕለት ከፍተኛ የሽኝት ፕሮግራም ማድረጋቸውን መረጃዎችም ገልጸዋል። ዛሬ ያሉን ዜናዎች እነዚህ ናቸው። ዜናውን ስታደምጡ ለቆያችሁ የህብር ሬዲዮ ቤተሰቦችና አድማጮች ምስጋናችን ድረሳችሁ። የህብር ሬዲዮ ኦፊሻል ዩቲዩብ ቻናላችንን ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ በተጨማሪም የደውል ምልክቱን በመጫን የህብር ሬዲዮ ቤተሰብ እንድትቀላቀሉ በአክብሮት እንጋብዛለን። እንደወትሮ ሁሉ የህብር ሬዲዮ ቤተሰቦች ፕሮግራሞቻችንን ላይክ በማድረግ ሼር በማድረግ አስተያየቶቻችሁን በመስጠት አብሮነታችሁን እንድትገልጹ በአክብሮት እንጠይቃለን። በድጋሚ እናመሰግናለን። ጤና ይስጥልን። ቸር እንቆይ።